ማስተር አብነት ጉዞ ወደ ደቡብ አፍሪካዎች እንግዲህ ቴንኪው ሶ ማች ወንድማችንን እንቀበላለን ብላችሁ በቃ በዚህ ደረጃ ስላስደስታችሁን አላህ ያስደስታችሁ። አላህ ይጠውል ዑምረኩም። በጣም እናመሰግናለን። 9 ኮሚኒቲዎች ተሰባስበው እንግዲህ ቃል ገብተውልናል። ቴንኪው ሶ ማች። በዚሁ አጋጣሚ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ ለወንድማችን ደግሞ ሁላችሁም ጸሎት አድርጉለት። አንዳንድ ሰዎች ጸሎት አይሰራም እያሉ ነው። አኡዙ ቢላሂ ሚነ ሸይጣን ረጂም። ማስተር አብነት ደግሞ ድኖ በእግሩ የኢትዮጵያን ሕዝብ ሙሉ ለሙሉ እንደሚያመሰግን ተስፋ አለኝ። ሰብስክራይብ እና ላይክ ሼር አይረሳ። እወዳችኋለሁ። ሃይማኖት አልባዎች ወደ ፈጣሪ ተመለሱ። ጥሩ አይደል? ሰዓዳ ሚዲያን ሰብስክራይብ ላይክ ሼር እያደረጋችሁ አበረታቱን። እንግዲህ እስኪ ዛሬ ማለት አሁን ካላችሁበት ወደ ኋላ 7 ዓመት ልመልሳችሁ ነው። እሱ ምንድነው? አንዲት እህታችን ወደ ቻይና ትሄዳለች። ወደ ቻይና ስትሄድ አንድ ጓደኛዋ በሻምፖ አድርጋ የሆነ ዕቃ ትሰጣታለች። ልጅቱ ደግሞ አታቅም። ከዛ ቻይና ሪፖርት ላይ ከገባሽ በኋላ አጋጣሚ ሲፈትሹ ተፍትሽ ላይ ሙኸድራት ተገኘባት ማለት ነው። ሙኸድራት ሲገኝ የጓደኛዬ ነው ምናምን ብትል ተሰሚነት አላገኘችም። ግዴታ ምንድነው የሆነችው? ወደ እስር ቤት ገባች ማለት ነው። ወደ እስር ቤት ከገባች በኋላ የኛ ኢትዮጵያዊ ብዙ ሰው ተረባርቦ ኢንቪቴሽን ምናምን ከፈረመላት በኋላ እስካሁን ነበረች። እስካሁን ማለት ነው። አሁን ግን ያው የሰማነው በጣም ማለት እንትን የሚያስደነግጥ ነገር ነው የሰማነው። እሱ ምንድነው እንግዲህ ህጉ እንደተወሰነባት ለምን ለመገደል ገባችሁ? እና አንዳንድ ሰዎች ምን እንደገረመኝ ታውቃላችሁ? ጓደኛ መስላችሁ አንዳንድ ጓደኛዎች አላችሁ። ጓደኛ መስላችሁ ለዛ ሰው ተቆርቋሪ ምናምን አሳቢ መስላችሁ ለዛ ሰው ግን ክፉ የሆናችሁ ሰዎች አሁን እቺ እንግዲህ ምንም በማታቀው ምንም ባላረገችው ነገር ነው እንግዲህ ህይወቷን እየገበረች አለችው። በማን? በጓደኛ ምክንያት ማለት ነው። አስባችሁታል? ያጀማ በዚሁ አጋጣሚ ልንገራችሁ እህቶቼ፣ በጣም ጥንቃቄ ማድረግ አለብን። በጣም ማለት ነው። ዘመኑ ከፍቷል። ገባችሁ አይደለ? አሁን ያቺ ጓደኛዋ እንደዛ አድርጋ ባሰጣት እቺ ልጅ እንግዲህ በቃ የሆነ የምታረገውን ነገር አድርጋ ወደ ሀገሯ ነበር የምትመለሰው። ምን ሆነ ግን? በጓደኛ የተነሳ ህይወቷን ልታጣ ነው። ገባችሁ? ስለዚህ ሁላችንም እኛ ድምጽ እንሆናት፣ በአላህ ድምጽ እንሆናት። እኔ በጣም ነው ያሳዘነችኝ። ለምን አንዳንዴ በጓደኛ በምናምን ባመነው ሰው መከዳት በጣም ከባድ እንደሆነ አውቃለሁ። እቺ ልጅ ደግሞ እንግዲህ ባመነቻት ጓደኛዋ ነው የተከዳችው። በዚሁ አጋጣሚ ከሀገር ስትቀይሩ አንድ ሰው እቃ ውሰድልኝ ካላችሁ አትውሰዱ። ባትወስዱ ይመረጣል። ያን ሰው ከፈለገ ይጥላችሁ። ለምን ካላችሁ ከባድ ነው። እኔ ሩዋንዳ ያለው ወደዚህ ወደ ካናዳ ልመጣ ማለት ነው የሆነች ልጅ እቃ ውሰድልኝ ብላኝ ፈርቼ ጥዬ ነው የመጣሁት። አልፈልግም አልኳት። ልጅቱ ትኮረፈኝ። ምክንያቱም ከህይወት የሚበልጥ ነገር የለም። ገባችሁ? እና ጥንቃቄ አድርጉ። አሁን እህታችን እንግዲህ የሞት ፍርድ ይፈረድባታል እየተባለ ሶሻል ሚዲያ ላይ በጣም እየተቀወጠ ነው። ገባችሁ? እና እሰቡ። የእሷ ቤተሰቦችም ድምፅ ሁኑን። ልጃችን ትትረፍልን፣ ልጃችን መትረፍ አለባት፣ ወደ ሀገሯ መመለስ አለባት እያሉ ነው። ግን እኔ ግራ የገባኝ ነገር በባለፈው እኮ ወደ ሀገሯ አልትመለስ ነው ምናምን ተብሎ አሁን ደግሞ እንደዚህ አይነት ነገር ጆሮ ጭው የሚያደርግ ነገር ስሰሙ በጣም ይከብዳል። እና ፍትህ ለይታችን። በዚሁ አጋጣሚ ሰው አትመኑ። ዘመኑ ከፍቷል። አንዳንድ ሰው ጓደኛ መስለው የተቆረቆሩላችሁ ሰው መስለው ምናምን በጣም ብዙ ተንኮለኛ ሰዎች አሉ። ጥንቃቄ አድርጉ መልእክቴ ነው። በሁለተኛ ደረጃ ደግሞ ሀሳብ መስጠት የምፈልገው በወንድማችን አብነት ጉዳይ ነው። ማስተር አብነት ገባችሁ? ወንድማችን እንግዲህ ማስተር አብነት ካንሰሩ ከምን ላይ ነው የወጣበት? ከእግሩ ላይ ነው። ገባችሁ አይደለ? ከእግሩ ላይ ወጣበት ማለት ግን ሰውነቱን ተቆጣጠረው ማለት አይደለም። የኢትዮጵያ ብሔረሰብ ይወደዋል። እንደምንወደውም ሁላችን አሳይተነዋል። ግን እኔ በጣም ከገረመኝ ነገር አንዲት እህታችን አሳዳጊ የበደላት
ገባችሁ? እሰይ እንኳን ታመመ ምናምን ብላ በቃ ማለት ሶሻል ሚዲያ ላይ መነጋገሪያ ሆናለሽ። በመጀመሪያ ደረጃ ከፍትፍቱ ፊቱ ይላል ያገሬ ሰው። እንዴት አንቺ እንደዚህ ትያለሽ? ሴት ሆነሽ ለዛውም ሴት ሆነሽ ማለት አላቅም የሆነ የብሔር ጥላቻ ነገር አለባችሁ ይመስለኛል። ለዛ ነው አንቺ እንደዛ ያልሽው። ግን እኛ ኢትዮጵያዊ አንድ ነን። እንደዚህ በቃ ሰው ሲታመም ያልሆነ ነገር አትናገሩ። ጥሩ አይደለም። ገባሽ እህቴ? ነገ ዛሬ ጤነኛ ነች። አንቺ ደግሞ ለዛውም እኮ አረብ ሀገር ዱባይ ተቀምጠሽ ነው እንደዚህ አይነት ቪዲዮ እየሰራሽ ያለሽው። ዱባይ ተቀምጠሽ አንቺ የራስሽን ህይወት ሳትቀይሪ ከሰው ቤት ሳትወጪ የራስሽ የሆነ ነገር ሳይኖርሽ እሱን ትናገሪዋለሽ። እሱ ግን የስንት እናቶቻችን የስንት አባቶቻችን ህይወት የቀየረ ጀግና ነው ማስተር አብነት ማለት። ካልገባሽ እኔ ልንገርሽ፣ የገባሽ አልመሰለኝም። የሰው ፍቅር ያለው ሰውን እንደ ሰውነቱ እንጂ እንደ ብሔር ማያረግ ለዛ ነው በቃ ማለት ሁሉ ሰው እያለቀሰለት ሁሉ ሰው እያለለት ያለው መልካም ልብ ስላለው ነው። አንቺ ግን መልካም ልብ ስለሌለሽ የበታችተኝነት ስሜት ስለሚሰማሽ ነው እንደዛ ብለሽ ቪዲዮ የሰራሽው። ኦኬ ግን በጣም ነው የምታሳፍሪው። በጣም ነው የምታሳፍሪው። ምክንያቱም ከፍትፍቱ ፊቱ ይላል ያገሬ ሰው። በአንቺ ቤት አሁን ለመፈመስ ነው ለፍመሳ ፈመሽ በመጥፎ ነገር። በመልካም ነገር እኮ አልፈመሽም። የፈመሽው በመጥፎ ነገር ነው። በመጥፎ ነገር ደግሞ የፈመሰ ሰው ሁልጊዜም መጥፎ ነው። ገባችሁ? እማማ ጨቤ የዛሬ 4 ዓመት 5 ዓመት ለዩቲዩብ ላይ ያለችውን ነገር ታስታውሳላችሁ። ሁሉ ሰው የሚገምታት በዛ ስራዋ ነው። ገባችሁ? ትዳሯን ስትፈታ የሆነ ነገር ስታረግ እሷ እኮ እንደዚህ ብላ ነበር ሶሻል ሚዲያ ላይ፣ በዛ ነው የምትገመችው። ስለዚህ በቃ ማለት የሆነ እንትንሽን አስተካክኝ፣ አኽላቅሽን አስተካክኝ። ኦኬ በጣም ነው የምታሳፍሪው። እና ለማንኛውም ሁላችሁም ለማስተር አብነት ዱዓ አድርጉ። ማስተር አብነት እንግዲህ ያለኝ መረጃ ልንገራችሁ። እሱ ወደ ደቡብ አፍሪካ ሂዶ ከዛ እንደሚታከም ነው እየሰማን ያለ ነው። አንዳንዶቹ ደግሞ ወደ ህንድ እያሉ ነው። እኔ ግን በጆሮዬ የሰማሁት ወንድሙ እያወራ ደቡብ አፍሪካ አሁን ያሁኑ ወር ወደ ደቡብ አፍሪካ ሂዶ ዋና ከተማዋ ላይ ወስቶ የሚባለው ከተማ ላይ እንደሚታከም 9 ኮሚኒቲዎች ተቋቁመው እንዳሉ ከአንድ ላይም ማለት በቃ አሜሪካ ካናዳ ያለውን ሰው እንደውም አንጨምርም እኛ እንበቃለን የደቡብ አፍሪካ ሰው እያሉ እኔ በጆሮዬ ቁጭ ብዬ ሰምቻለሁ ማለት ነው። ወንድማችን አላህ ያሽረው። መረጃ ከፈለጋችሁ እኔ ፖስትላችኋለሁ። ምክንያቱም አለ እና እኛ የምንፈልገው ይህን ነው። እንዲያውም እንኳን ሌላ ቦታ አልተባለ ደቡብ አፍሪካ ይምጣልን ልጃችን ናፍቆናል የኛ ልጅ እያሉ ነው ደቡብ አፍሪካዎች። አየሽ የሰው ፍቅር ምን ያክል ደስ እንደሚል። በአብነት ተማሩ፣ በማስተር አብነት ተማሩ። ሁሉ ሰው 9 ኮሚኒቲዎች ደቡብ አፍሪካ ባንዱ ነው ወንድማችን ሊቀበሉልን ነው። በዚሁ አጋጣሚ ወንድማችን አሁን ይህ ወር ነው የሚሄደው። ኢንሻአላህ አላህ በሰላም ያስገባው። እናንተ ግን መጥፎ ነገር አትናገሩ እህቶቼ። አንዳንድ እህቶች ለመፈመስ ብላችሁ መጥፎ ነገር አትናገሩ። ወንድማችን ድኖ በእግሩ ቆሞ ታዩታላችሁ። እመኑኝ ወላሂ ኢንሻአላህ። ገባችሁ? ሙስሊሙ፣ ክርስቲያኑ፣ ፕሮቴስታንቱ ሁሉ ሰው ጸሎት እያደረገለት ነው። ይድናል በኢዝኒላህ። በጣም ደግሞ ከገረመኝና ከታዘብኩት ነገር ልንገራችሁ ውዶቼ። ሃይማኖት አልባ ኢትዮጵያ አሉ መሰለ የሆኑ ሰዎች፣ ሃይማኖት አልባ ማለት ነው። ምንም ፈጣሪ የለም ብለው የሚያምኑ ሰዎች አሉ። ፈጣሪ ፈጥሯቸው ፈጣሪ የለም ብለው የሚያምኑ ሰዎች አሉ። ገባችሁ አይደለ? ፈጣሪ የለም ብለው ስለሚያምኑ እንዴት ጸሎት አድርግ ትላለህ? ጸሎት አይሰራም እያሉ ነበረ። ሱብሃነክ ፈጣሪ አለ ያ ጀማ። እናንተን ፈጣሪ ባይኖር ፈጣሪ ባይፈጥራችሁ ታዲያ ማን ፈጠራችሁ? ማን እዚህ ዱንያ ላይ ያመጣችሁ? ዱንያ ላይ ያመጣችሁ እኮ አላህ ሱብሃነሁ ወተዓላ ነው አይደለ? ፈጣሪ ያለ ግን ፈጣሪ የለም ብላችሁ የምታምኑ ሰዎች በጣም ነው የገረማችሁ። ዛሬ በጣም ሶሻል ሚዲያ ላይ በጣም ቫይራል ወጥቷል ይሄ ነገር። ገባችሁ? ይህ ሰውዬ እንዲያውም በህግ መጠየቅ አለበት። ለምን ካላችሁ እንዴት ጸልይልኝ ብለህ ትላለህ? ሙስሊሙ ክርስቲያኑን እንዴት ትላለህ እያለ ነበር። ፈጣሪ አለ። አንተን የፈጠረ አምላክ እኛንም የፈጠረ አምላክ ኢንሻአላህ ያድነዋል።
ግን አንተ አዘንኩልህ። ነገ ጧት ሞተህ ስትጠየቅ ምን ልትል ነው? ፈጣሪ የለም ብዬ ነበር ልትል ነው? ፈጣሪ ከኔም ካንተም ከሁላችንም ጋር አለ። ግን እኔ በጣም የምትገርሙኝ ከዚህ አላህ Subhanahu Wa Ta'ala ከፈጠራችሁ በኋላ ፈጣሪ የለም ብላችሁ ለህዝቡ ለምታስተምሩ ፓስተሮች በጣም ታሳፍራላችሁ። በጣም ማለት ነው። እና ለማንኛውም ኢንሻአላህ እሱ ድኖ እናንተ ዋይ ትላላችሁ። እኛ ደግሞ እሱ እንዲድን ነው የምንፈልገው። ኢንሻአላህ በኢዝኒላህ ይህን ሰሞን ደቡብ አፍሪካ ይገባል። 9 ኮሚኒቲ ተቋቁመዋል። ይቀበሉታል ውዶቼ። ኢንሻአላህ ታማኝ መረጃ ያመጣው እዘግባችኋለሁ በኢዝኒላህ። ሰብስክራይብ፣ ላይክ፣ ሼር አይረሳ። ግን በሰላም ነው እንዴ ጤነኛ ያልሆናችሁት? ፈጣሪ ያለ እንዴት ፈጣሪ የለም ብላችሁ ታመልካላችሁ? ከፈጣሪ ጋር ታጣሉኝ።